ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። በአማራ ፋኖ ብሔራዊ ንቅናቄ በላይዝ 204ኛ አስቻለው ደሴ ኮር በተቆጣጠራቸው አካባቢዎች ታላቅ ተግባር ፈጽሟል። በቅርቡ የሚካሄደውን የሚኒስትሪ ፈተና ለማስፈጸም የፈተና ጥያቄዎችን በጥበቃ ወደ ፈተና ጣቢያዎች ማድረሱን አስታውቋል። ቀዳሚ ዜናችን ነው። በብልጽግናው ሰራዊት ውስጥ የመፍረስና የመበተን ሂደት መቀጠሉ ተነግሯል። በምስራቅ እዝ 104ኛ ኮር 101ኛ ኮር ዋና አዛዥ ኮሎኔል አለሜ አጃቢ ፋኖን መቀላቀሉ ተገልጿል። ሌላኛው መረጃችን ነው። በወሎ ቤት አማራ በአምባሰል አውራጃ የተካሄደው ውጊያ ትኩረት ስቧል። የአፄ ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር አካባቢው አንጸባራቂ ድል ማስመዝገቡን ገልጿል። በአምባሰል የተካሄደውን ከባድ ውጊያም በዝርዝር እናስደምጣችኋለን። ብልጽግና ከምርጫ በኋላ የሰጠው መልእክት እያነጋገረ ነው። ከዚህ በኋላ ስጋት የለብኝም ያለው ፓርቲው በፖለቲካ መድረክ ምን ማለት እንደሆነ የሚቃኝ ትንታኔም ተሰናድቷል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። አምባሰል የገባው ጦር አልወጣም። የአማራ ፋኖ ብሔራዊ ንቅናቄ ብርቱ ውጊያ ካካሄደበት በኋላ በወሎ አማራ አምባሰል አውራጃ ታላቅ ጀብድ መፈጸሙን አስታውቋል። የአፄ ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር በአምባሰል አውራጃ ያደረገውን ውጊያ አስመልክቶ የዙ ህዝብ ግንኙነት ሲገልጽም ታላቅና አንጸባራቂ ድል የተቀዳጀ ነው ብለዋል። የብልጽግናው ሰራዊት መነሻውን በሁለት አቅጣጫ ማለትም ከኩታበር በኩል እንዲሁም ከደላንታ በተሪ አድርጎ ወደዚያ ነበር የተንቀሳቀሰው። በዚህ መልኩ ሰራዊቱን ያጓዘው የብልጽግና ሰራዊት ሞርተር ዙ 23 እና መድፍን እንዲሁም የድሮን ሽፋን ይዞ እንደነበር የገለጸው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ የሚኒልክ እዝ የህዝብ ግንኙነት በዚህ መልኩ ሰራዊቱን ትጥቁን ጭኖ ፋኖን አጠፋለሁ ብሎ ቢመጣም ሰራዊታችን ባደረገው ብርቱ ተጋድሎ የገባውን እንዳይወጣ ማድረግ ችለናል ሲል አስታውቋል። የዚሁ ህዝብ ግንኙነት መመሪያ አክሎም ከንጋቱ 11 ሰዓት እስከ ቀኑ 6 ሰዓት በተካሄደው ውጊያ የአማራ ፋኖ ንቅናቄ አፄ ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር ሰራዊት አባላት ባካሄዱት እልህ አስጨራሽ ተጋድሎ አዚያ የገባው ኃይል ሙሉ በሙሉ አስቀርተነዋል ሲል ገልጿል። እግረኛ ሰራዊቱ ከባድ ኪሳራ የደረሰበት አገዛዙ 3 ጊዜ የድሮን ቦምብ በመጣል ንጹሃንን ገድሏል ብለዋል። ይህ ዜና እስከተዘጋጀበት ሰዓትም የብልጽግናው ሰራዊት የድሮን ሽፋን በማድረግ የወደቁ አባላትን አስከሬንና የቆሰሉ አባላቱን በማንሳት የአፄ ምኒልክ እዝ ህዝብ ግንኙነት መምሪያ ገልጿል። በሌላ የፋኖ ተጋድሎ መረጃ በርካታ የግንባር ተጋድሎችን በድል በመወጣት በብልጽግና ሰራዊት ላይ ከፍተኛ ኪሳራ ሲያደርስ የኖረው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ኮር የስቴጉማ ተራራ ክፍለ ጦር የውጊያ ዕቅድ አፈጻጸምና ቀጣይ የግዳጅ ስምሪት ግምገማ ማድረጉን አስታውቋል። የስቴጉማ ክፍለ ጦር ሰራዊትና ክፍለ ጦሩ ከፍተኛ አመራሮች የአፋብን ወታደራዊ ቃል አቀባይ አርበኛ ሙሉ ዓለምና የሸዋ ጠቅላይ ግዛት አሳምነው ዘመቻ መምሪያ መቶ አለቃ ኤርሚያስ ግጫው በቦታው በመገኘቱ ውይይት መካሄዱን የህዝብ ግንኙነት መምሪያ ገልጿል። በውይይቱ የሰራዊቱን ስነ ልቦና ግንባታ ስራ በመስራት ለቀጣዩ ለማንኛውም ድርጅታዊ ተልዕኮ ዝግጁ መሆኑን ያረጋገጠበት ነው ብለዋል። የሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ አክለውም በየሻለቃው ለሚገኘው ለሰራዊቱ የተደረገው የስነ ልቦና ማነቃቂያ መድረክ በከፍተኛ ስሜት ቀስቃሽና አነቃቂነት የተሞላ ነበር። ሰራዊቱ በተደረገለት በዚሁ ሁለንተናዊ የማነቃቂያ ውይይት ታላቅ ደስታ እንደተሰማውና ዝግጅቱ ይበልጥ እንደተጠናከረ ታውቋል። በቀጣይም የግንባታ ማበረታታት ስራው የሚቀጥል ይሆናል። ሰራዊቱም ለድርጅታችን የትግል ግብ መሳካት የህዝብን ሰንሰለት በመጠቀም የትናንቱን አይበገሬነቱን እንደሚደግም ቃል የታደሰበት መርሃ ግብር ሆኖ ተጠናቋል። መረጃዎቻችን ሲቀጥሉ አሁን ስጋት የለብኝም ሲል ብልጽግና ፓርቲ ገልጸዋል። በቅርቡ የጨረባ ምርጫ አካሄዶ በተወዳደረባቸው ምርጫ ክልሎች በሙሉ ማሸነፉን ራሱ ባዋቀረው ምርጫ ቦርድ በኩል እያስነገረ ያለው ብልጽግና ከዚህ በኋላ ችግር አይሰማኝም ስጋትም የለብኝም ብለዋል። አስቀድሞ ምርጫውን ብልጽግና የሚፈልገው አምባገነንነት ለማጽናት ነው ሲሉ ለነበሩ የፖለቲካ ተንታኞች ብልጽግና ግምታችሁ ትክክል ነበር ሲል በተግባር አሳይተዋል። አጋር ፓርቲዎች ናቸው ለሚላቸው ለተቃዋሚ ስም ለተደራጁ ፓርቲዎች ጥቂት የምክር ቤት ወንበር ከመስጠቱ በስተቀር ሙሉ በሙሉ ምርጫውን በአሸናፊነት አጠናቋል። በጎንደር ዙሪያ ወረዳ ከቅማንት ዲሞክራሲያዊ ፓርቲ ጋር ብቻ የተፎካከሩት የአብን ከፍተኛ አመራሩ አቶ ጣይር መሐመድ ጽንፈኛ ፋኖ ምርጫው እንዳይካሄድ ቢከለከልም ምርጫውን በድፍረት አካሄድን የህዝብን እምነት አግኝተናል ሲል መልእክት አስተላልፏል። ገና አዲሱ ምክር ቤት ስራ ከመጀመሩ በፊት ፋኖን ጽንፈኛ ብለው በመዝለፍ ለብልጽግናው ስርዓት ድጋፋቸውን ያሳዩት አቶ ጣይር የምታገለው ለሀሳብ የበላይነት ነው በማለት መናገራቸውን ለትዝብት ዳርጓቸዋል። አቶ ጣይር መሐመድን ጨምሮ የምክር ቤት ወንበር በብልጽግና መንግስት በችሮት የተለገሳቸው የብልጽግና ተቃዋሚ ፓርቲዎች ከወዲሁ ምስጋናቸውንና ድጋፋቸው በመግለጽ ላይ ሲሆኑ ብልጽግና በበኩሉ ከዚህ በኋላ ለ5 ዓመታት ስጋት የለ
የለብኝም ሲል በተግባር አሳይቷል ሲል አስተያየት ሰጪዎቹ ይናገራሉ። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህ ሊመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።